لنا من أوجاع. خير يوم طلعت فيه الشمس يوم الجمعة فيه خلق الله آدم وفيه أدخل الجنة وفيه أخرج منها ولا تقوم ساعة إلا في يوم الجمعة. من قال الله ملكتنا خير يوم كقناتوች ሁሉ በላጩ ቀን طلعت فيه الشمس ፀሐይ ከወጣችባቸው ቀናቶች ውስጥ ከሰባቱ ቀናቶች ውስጥ በላጩ ቀን يوم الجمعة የጁምዓ ቀን ነው አሉ መልእክተኛው አለይሂ ሰላቱ ወሰላም فيه خلق الله آدم በዚህ ቀን ውስጥ አላህ Subhanahu Wa Ta'ala የሰው ልጆች መሰረት አስል አባት የሆነውን አደም ፈጠረበት በጁምዓ ቀን ተፈጠረ وفيه أدخل الجنة በዚሁ በጁምዓ ቀን ወደ ጀነት እንዲገባ ተደረገ وفيه أخرج منها በዚሁ በጁምዓ ቀንም ደግሞ ከጀነት እንዲወጣ ተደረገ አሉ ولا تقوم الساعة إلا في يوم الجمعة እንዲሁም ደግሞ ሰዓዋ እንዲሁ ማለት يوم القيامة አይቆምም በጁምዓ ቀን ቢሆን እንጂ አሉ መልእክተኛው አለይሂ ሰላቱ ወሰላም የጁምዓ ቀን ሱረቱል ካህፍ የቀራ ሰው በቀጣይ ጁምዓ በሱና በዚህ በጁምዓና በቀጣዩ ጁምዓ መካከል ባለው አላህ ያበራለታል ብርሃን ኑር ያደርግለታል አላህ ባክ ይሄ ብርሃን የሚያመልጥ ስንቶቻችን ነው ሱረቱል ካህፍ ቀላል እኮ ነው ብዙዎቻችን ያኒ ነፍስያችን ታልቅብናል ሸይጣን ያኒ አልቆ ያሳየናል ሱረቱል ካህፍ በትንሽ ደቂቃ የምትቀራና ግን የሚገኘው ብርሃን አስቡት በዚህ እስከ ቀጣይ ጁምዓ አላህ ያበራለታል ኑር በኑር ትሆናለህ ማለት ነው ስለዚህ ይሄ ሊያመልጠን አይገባም ሱረቱል ካህፍ መቅራት ትልቅ አጅር አለው ማለት ነው አብዙ ሶላት አውርዱ ከወርዱ አብዙ በኔ በብዛት አውርዱ فمن صلى علي صلاه عند صلاه بني اللهم صل وسلم يلو عند بني لا ያወረደ ሰው صلى الله عليه 10 الله በ10 ጥፍ በሰው ያወርድበታል በ10 ጥፍ ይሄ ትልቅ ኒዕማ ነው አላህ 10 ጥፍ አንድ اللهم صل وسلم ስትል አላህ ባንተ ላይ 10 ጥፍ ስለዚህ ጁምዓ ቀንም ደግሞ ሶላት አለ ነብይ ማብዛትም ደግሞ የተወደደ እንደሆነ እናውቃለን ማለት ነው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ما بعد فسلام الله عليكم ورحمته وبركاته إن شاء الله يا الله فكرك هنا غنائم وكنوز يوم الجمعة የጁሙዓ ቀን ድልቦች ጁሙዓ ቀን ላይ አላህ Subhanahu Wa Ta'ala ለባሮቹ ያስቀመጣቸው ብዙ የሆኑ መልካም እንደዎች አሉና ከነዚህ ውስጥ ማለት ነው በጣም አጓጉና እንዲሁም ደግሞ ትልልቅ ቦታ የተሰጣቸው የሆኑ አንዳንድ ነገራቶችን እንዳስስና ምና ይሆናል ማለት ነው እንግዲህ እንደሚታወቀው ይህ የጁሙዓ ቀን ከሌሎች ቀናቶች አላህ Subhanahu Wa Ta'ala ለየት አድርጎታል የተለየም ቦታ ሰጥቶታል አላህ Subhanahu Wa Ta'ala ፍጥሮችን ከፈጠረ በኋላ ከፈጠራቸው ፍጥሮች መካከል እሱ የሻውና የመረጠውን ያልቃል ከፍ ያደርጋል ልክ አላህ Subhanahu Wa Ta'ala ከድንጋዮች መካከል ከፍ እንዳደረገው ሐጀር አልአስወድ ወከذلك ከወፎች ማለት ነው ሁድሁድ ወከذلك ከውሃማኡ ዘምዘም እንዲሁም ደግሞ ማለት ነው ከወራት ማለት ነው ረመዳን እንደዚሁ ከነገራቶች ሁሉ እንዳበለጠው እንደሚያበላልጠው ሁሉ ከሳምንቱ ቀናቶች ውስጥ ደግሞ ጁሙዓ አብልጦታል ትልቅ ቦታ ሰጥቶታል ስለዚህ ለልጁሙዓ ፈዳኢሉን ከቲራ ጁሙዓ ቀን ማለት ነው በጣም ብዙ የሆኑ ፈዳኢሎች ትሩፋቶችና ብዙ የሆኑ ፈድሎች ልቅናዎች አሉት ማለት ነው دلت عليها حديث عديدة ይህንንም ነገር ደግሞ ብዙ የሆኑ ሐዲሶች በዚህ ላይ የሚጠቁሙ መጥቷል منها عن ابي هريره رضي الله عنه عن النبي صلى الله عليه وسلم انه قال ይህንን የጁሙዓ ፈድል የጁሙዓ ትልቅነትና የጁሙዓ ከሌሎች ቀናቶች ያለው ብልጫ የሚጠቁሙ ከሆኑ ሐዲሶች ውስጥ አቡ ሁረይራ አላህ መልካም ስራ ይወደድለትና ያስተላልፈው ሐዲስ ነው ምን ይላል አቡ ሁረይራ አላህ መልእክተኛ እንዲህ አሉ خير يوم طلعت فيه الشمس يوم الجمعة فيه خلق الله آدم وفيه أدخل الجنة وفيه أخرج منها ولا تقوم ساعة إلا في يوم الجمعة من قال الله መልእክተኛ خير يوم ከቀናቶች ሁሉ በላጩ ቀን طلعت فيه الشمس ፀሐይ ከወጣችባቸው ቀናቶች ውስጥ ከሰባቱ ቀናቶች ውስጥ በላጩ ቀን يوم الجمعة የጁሙዓ ቀን ነው አሉ መልእክተኛው አለይሂ ሰላቱ ወሰላም فيه خلق الله آدم በዚህ ቀን ውስጥ አላህ Subhanahu Wa Ta'ala የሰው ልጆች መሰረት አስል አባት የሆነውን አደም ፈጠረበት በጁሙዓ ቀን ተፈጠረ وفيه أدخل الجنة በዚሁ በጁሙዓ ቀን ወደ ጀነት እንዲገባ ተደረገ وفيه أخرج منها በዚሁ በጁሙዓ ቀንም ደግሞ ከጀነት እንዲወጣ ተደረጋሉ ولا تقوم الساعة إلا في يوم الجمعة እንዲሁም ደግሞ ሰዓዋ እንዲሁ ማለት يوم القيامة አይቆምም በጁሙዓ ቀን ቢሆን እንጂ አሉ መልእክተኛው አለይሂ ሰላቱ ወሰላም عن أبي هريرة وحذيفة رضي الله عنهما قال رسول الله صلى الله عليه وسلم أبو هريرة حذيفة رضي الله عنهما لتم الله ملكام سراچ وددلاچونا انديالو قال رسول الله صلى الله عليه وسلم يا الله مرتين اندي بلو تناغروا يعني أضل الله يعني عن الجمعة من كان قبلنا
فكان لليهود يوم السبت وكان للنصارى يوم الأحد فجاء الله بنا فهدانا ليوم الجمعة فجعل الجمعة والسبت والأحد وكذلك هم تبع لنا يوم القيامة نحن الآخرون من أهل الدنيا والأولون يوم القيامة لملكه عليه الصلاة والسلام من قالوا أضل الله عن الجمعة من كان قبلنا ከኛ በፊት በነበሩ ሰዎች ላይ የጁማዓን ቀን አጠፋባቸው ጁማዓን ቀን እንዳያገኙትና የነሱ እንዳይሆን የነሱ አመታ ያኒ እነሱ የተለዩበት እንዳይሆን አደረገ አላህ Subhanahu Wa Ta'ala ለኛ ብሎ ደበቀው ለነሱ አልሰጣቸው ከዛ በኋላ አላህ Subhanahu Wa Ta'ala فكان لليهود يوم السبت لا يهوداዎች ማለት ነው በዛ ጊዜ በጊዜያቸው ምክንያቱም አይሁዳ ከኛ በፊት በሙሳ ዘመን ነው ለነሱ የቅዳሜ ቀን ተደረገላቸው ልክ ዛሬ እኛ ጁማዓ ለየት አድርገን እንደምናደርገው ለይሁዳዎች ደግሞ ቅዳሜ ቀን ተደረገላቸው وكان للنصارى يوم الأحد ለነሳራዎች ደግሞ ማለት ነው እንግዲህ ነሳራዎች ለነሱ ደግሞ የእሁድ ቀን ተደረገላቸው የእሁድ ቀን ለነሱ ተደረገ فجاء الله بنا فهدانا ليوم الجمعة እኛ ደግሞ የነብዩ አለይሂ ሰላቱ ወሰለም ኡማዎች ከነዚህ ከይሁዳና ከነሳራ በኋላ መተን እንኳን አላህ ይሄድን ጁማዓ ቀን እነሱ አላገኙትም ለኛ አላህ አደረገልን ነው يوم الجمعة الله إني لذا كان مران جمعة لن يعرض لنا فجعل الجمعة والسبت والأحد الله سبحانه وتعالى كذاوها لك أنا تشون بكرم تكتل على الرجاء مالتنا جمعة كرم يمتعل كذاوها لك كلام يوم الأحد كذاوها يوم السبت كذاوها يوم الأحد أهود يمتعل مالتنا عالسبت قدامي حزبنا ما ناتشو الناس ناتشو اليهود والنصارى ناتشو أنيا كهلا يمتعل النبي عليه الصلاة والسلام أمتوش مالتنا كما هو قاعدين እነሱ ቅዳሜና እሁድ ሲይዙ እኛ ጁማዓ ያዝን ማለት ነው ጁማዓ ለኛ ተደረገ ስለዚህ የመጀመሪያው እኛ ቀደምን ማለት ነው ከኋላ ብንመጣም በጁማዓ ቀን አላህ በቀኑ ግን አስቀደመን ምክንያቱም ቅዳሜና ጁማዓ ነው ቀድሞ የሚመጣው ከዛ ላይ ቅዳሜና እሁድ ማለት ነው እነሱ ይከተሉናል ማለት ነው እኛ ቀድመን እንመጣለን ጁማዓ የኛ ቀን ቀድሞ ይመጣል ከዛ ላይ የነሱ ቀን ይከተላል ማለት ነው ከዛ ምናል ነብዩ አለይሂ ሰላቱ ሰላም نحن الآخرون من أهل الدنيا ዱንያ ላይ አላህ Subhanahu Wa Ta'ala ከፈጠራቸው ፍጡሮች እኛ የመጨረሻዎቹ ህዝቦች ነን الله ከፈጠራቸው ህዝቦች እኛ የመጨረሻ ህዝቦች ነን ከኛ ማለት አዲስ ኡማ አዲስ ነብይ አዲስ ኪታብ አዲስ ሃይማኖት የሚመጣ ነገር የለም እኛ የመጨረሻ ነን በሁሉ ነገር ግን ምን አሉ والأولون يوم القيامة يوم القيامة ግን መጀመሪያ ምን ከሰቀሰውና መጀመሪያ ጀነት ምን ገባው እኛ ነን አሉ መልእክተኛ አላህ يعني መልእክተኛ አለይሂ ሰላቱ ወሰለም ይሄ ትልቅ ፈضል ነው ማለት ነው ስለዚህ እነዚህ ስናይ يوم الجمعة ምናክል የላቀና ምናክል ትልቅ ቦታ እንዳለው ያሳያል ማለት ነው ለዚህም አላህ Subhanahu Wa Ta'ala በዚህ ቀናቶች ውስጥ ታላላቅ የሆኑ ድልቦች ታላላቅ የሆኑ ሐቂቃ አንዳንዴ አይምሮን ማለት ነው የሚቀይሩ የሆኑ ታላላቅ የሆኑ ምንዶችን በዚህ ቀን ያደረገው በጁማዓ ቀን ብዙ ከንዞች ብዙ ድልቦች ብዙ የሆኑ ገናኢሞች አላህ Subhanahu Wa Ta'ala አድርጓል ከነዚህ ውስጥ عن أوس بن أوس الثقفي رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من غسل يوم الجمعة واغتسل ثم بكر وابتكر ومشى ولم يركب ودنا من الإمام فاستمع ولم يلغو كان له بكل خطوة عمل سنة أجر قيامها وصيامها حديث صحيح بذي حديث لا أوس بن أوس الثقفي رضي الله عنه صحابي من إلى سمعت رسول الله صلى الله عليه وسلم يقول يا الله ملك تاني عندي سيلو سمتشات والو هلا من غسل يوم الجمعة واغتسل يا جماعة يتعتب من غسل بتشديد متوال بتخفيف من غسل بزي متوال طيب جماعة يتعتب واغتسل ابن مات مبالغة يدرجة مالته بدن بارجو لك كجنابة عندما يتعتبوا عين تثبت يتعتب بدن بارجو كراس ياس أدع ثم بكر وابتكر كذبوا على بمجمر أو ساعات لي بتواتو لجماعة صلاة بجيجة يهدالو ومشى ولم يركب باغرو يهدا يالقال لبا بفرس ببقلو وين بمكينة بموتر يالهدا باغرو يهدالو ودنا من الإمام مسجد كجبان بحالا ودا إمام قرب بلو إمامه خطبة ودا ميادر قبت يعني ودا إمام ودا مياسق قربت ودا الزابوتها قرب بلو يتكأمت يقرب فاستمع خطبان دومو بتكولت هدامت ولم يلغو يالتجعوت زازاتا وريوس يالقبا يهونسو كان له بكل خطوة لذي سو يندندو بترمدو ارمجا علو عمل سنة يأندا متسرع من دنو ياسرع أجر صيامها وقيامها عندامت اندقوما عندامت اندسجد يعندامت ملكام سرع بمنو بأندو ارمجا الله أكبر بأندو ارمجا عند سو كبيتوس كمسجد من أكل ارمجا هيدا
አስቡት በእያንዳንዱ እርምጃ አላህ Subhanahu Wa Ta'ala የአንድ አመት መልካም ስራ የጾም ሲቆም እንዳደረስ ሲጾም እንደዋለ አይነት ሰው አጅር ይሰጣል ይህ ሐዲስ ትንሽ እንዴት ነው إنك الله سبحانه وتعالى فضل كذي بلاينه من يقرمنا يقبم لازم ابن عثيمين رحمه الله تعالى رحمة واسعة منها له حديثه تككل እንደሆነ ከገለጹ በኋላ ብዙ ሰዎች ይገረማሉ እንዲህ ሲባላሉ አትገረማሉ إن فضل الله أعظم من ذلك يا الله فضل يا الله ትሩፋት ከዚህ የበለጠ ነው አላህ ይሰጣል ቸር ነው ከዚህ በላይ ሊሰጥ ይችላል አሉ ለዛ ነው ዑለሞች ምን ይላሉ من فضائل الأعمال በመልካም ስራ ቀስቀሳ ላይ የሆነ መልካም ስራ ሰርቶ አጅር አለው በሚባል ቦታ ላይ እንደዚህ አይነት ሐዲስ እንደዚህ አይነት ጁማዓ ቀን በጊዜ ሄዶ ይሄንን መስፈርት አሟልቶ የሚያገኘው አጅር አክል ያኔ የሚጠቁም ሐዲስ ምንም የለም ማለት እንደዚህ ሐዲስ አስቡት ገና የጁማዓው አጅር አለው ኹጥባ የማዳመጡ ብዙ ነገር መስጂድ የመቀመጡ ቁርአን በመቅራቱ ሰላዋት በማውረዱ መስጂድ ላይ በሚሰራቸው ዒባዳዎች ሁሉ አጅር አለው ይሄ አሁን እኮ ምንለው በእያንዳንዱ እርምጃ የአንድ አመት ስራ የአንድ አመት ጾም የአንድ አመት ምን ቅያም ይጻፍለታል አላሁ አክበር ሐቂቃ ይሄ እንደው ላስተነተው ሰው والله መልካም ስራ ምን አከል አላህ Subhanahu Wa Ta'ala በሩ እንደከፈተልን አስቡት ግን ሸርጡ መሟላት አለበት ይሄ ያገኝ ዘንድ እነዚህ 5 ሸርጦች መሟላት አለባቸው የመጀመሪያ በስነ ስርዓት ሻወር መውሰድ አለበት የጁማዓ ሻወር መውሰድ ማለት ነው غسل يوم الجمعه ዋጅብ ነው አይደለም በሚለው በዑለሞች መካከል ኺላፍ አለ ኢብኑ ዑሰይሚን ዋጅብ ነው ከሚሉት ውስጥ ናቸው ምክንያቱም غسل الجمعه واجب على كل محتلم የሚል ሐዲስ አለ ያን ሐዲስ ይዘው ግዴታ ነው ያሉ ዑለሞች አሉ ከፊል ዑለሞች ደግሞ ግዴታ አይደለም ሱና ሙአከዳ ነው ያሉ አሉ አላይ ይሃል ግን ነብዩ አለይሂ ሰላቱ ሰላም የፈጸሙትን ያዘዙትን እንሰራለን ይሄንን ጁማዓ የታጠበ በስነ ስርዓት የታጠበ ثم بكر وابتكر በጊዜ ወደ ጁማዓ ይሄደ በጊዜ በጠዋቱ እንደኛ አይደለም እኮ በእኛ ሰዓት አሁን እየተደረገ ያለው ምንድነው እየተንዘላዘለ በማይረባ ነገር በትልፍ እንቅልፍ በዱንያ ይሰምጦ በሌላ ውስጥ ይገባል ጁማዓ የሚሄደው አዛን ሲባል ነው አራሱም እንደው ትንሽ ደና ነው የሚባለው ነው የሚያመልጠው ስንት አለ የመጨረሻ ረካዓ ላይ ተህያቱ ላይ የሚደርስ ስንት አለ ያለው ዑዝር ማለት ነው ነብዩ አለይሂ ሰላም ግን ይሄን አጅር ያገኝ ዘንድ በእያንዳንዱ እርምጃ የአንድ አመት ጾም የአንድ አመት ቂያም ይሄን አጅር ያገኝዘው በእያንዳንዱ እርምጃ ይሄን አጅር ያገኝ ዘንድ መጀመሪያ ምን ሻወር በስነ ስርዓት ሁለተኛ ኢብቲካር በጠዋት ወደ መስጂድ መሄድ ሶስተኛ ወመሻ ወለም ይርከብ በእግሩ ይሄደ ያልጋለበ በእግሩ ይሄደ በእግር መሄድ በላጭ ነው በመኪና ከመሄድ ከተለያዩ ነገራቶች ለምን ከተባለ አንደኛ ለተዋዱዕ ይበልጥ የቀረበ ነው በእግሩ መሄድ ተዋዱዕ አለው ለተዋዱዕ የቀረበ ነው ሁለተኛ በእያንዳንዱ እርምጃ አጅር ስላለ ማለት ነው ስለዚህ በእግሩ የሄደ ያልጋለበ አሉ በመኪና ወይም በሌላ ያልሄደ ሶስት ثم يعني ከዛ በኋላ ወደና من الامام ወደ ኢማም ደግሞ ቀረብ ብሎ የተቀመጠ ብዙ ሰዎች መስጂድ ከገቡ በኋላ ምንድነው ያደርጋሉ አወለ ሶፍ መቀመጥ ይተውና ጥግ ግድግዳ ይዘው ቁጭ ይላል ሱብሃንአላህ ወይም ደግሞ ከኋላ መጨረሻ ሶፍ ላይ ቁጭ ይላል አወለ ሶፍ እኮ ነብዩ አለይሂ ሰላቱ ሰላም በአወለ ሶፍና በጁማዕ يعني በአዛን መካከል ያለው ጥቅም ብታውቁ ኖሮ እንደው ባይደርሳችሁ እንኳን በእጣት አድርጉት ነበራል ግን ሰዎች ከዚህ ተሰናክተዋል ከዛ ወደ ኢማም የቀረበ መስጂድም ገብተህ ርቀህ መቀመጥ አንደኛ ሶፍም ሆነ ርቀህ መቀመጥ የለብም ወደ ኢማሙ ቀረብ ብለህ ትቀመጣለህ በጊዜ አረ የመጣው በጊዜ ትቀመጣለህ ጠጋ ብለህ አራት አምስተኛ ثم يعني وانصت فاستمع جمعون يسمع بسنه ساعه ولم يلغو ዛዛታ ወሬ ውስጥ ምን ውስጥ ያልገባ ጁማዓን በስነ ስርዓት እየሰማው ኹጥባውን ያዳመጠ በዚህ አይመልኩ በስነ ስርዓት ይሄንን አደብ ጠብቆ የሰገደ የሆነ ሰው كان له بكل خطوه عمل سنه በእያንዳንዱ እርምጃ ያንተ መስራ ይጻፍለት ስራው ምንድነው አጅሩ ቂያሚሁ ወሲያሚሁ የጾመና የቆመ የሰገደ አይነት አጅር አንድ አመት በአንድ እርምጃ አላሁ አክበር 100 200 300 እርምጃ እኮ ሊጻፍ ይችላል ሊራመድ ይችላል በእያንዳንዱ ይጻፍለት ኢማሙ አልባኒ ሐዲሱ صحيح ነው ብለውታል ማለት ነው عن سلمان الفارسي رضي الله عنه قال النبي صلى الله عليه وسلم سلمان الفارسي الله ما كان ديالو يلال لا يغتسل رجل يوم الجمعة عند بارا يوم الجمعة يتاكبم ويتطهر ما استطاع من طهر አቅሙ በቻለው ልክ ማለት ነው አይጽዳዳም ويدهن من دهنه አቤቱ ባለው ማለት ነው የሆነ ቅባት ነገር አይቀባም
أو يمس من طيب بيته ويمدم بيته استبالو شتو أي كبام ثم يخرج فلا يفرق بين اثنين كذابها لا يوت على المسجد جبال بهلا سوت معك سايلي أي مالتنا باقين يوبوتا أي كمتم ثم يصلي ما كتب له كذا الله يسعف اللتني هنا مسجد نجر مسجد يلم ثم ينصت يعني الله يسعف اللسيبال مسجد كجبابه هذا سنة صلاة المبزات مالتنا جمعة صلاة أيضا مسجد كجبابه هذا مسجد يشتغل يوم الجمعة مالتنا زبر هلت ركعة الدرجة الله يسعف اللتن أكل كفي مسجد يشتغل هلت ركعة عند ذا يسجدم ثم ينصت إذا تكلم إمام خطبة سيادر مالتنا أي سمام إلا غفر له ما بينه وبين الجمعة الأخرى يهنيونا بقطاي الجمعة مكاكل ميسرا وانجلو الله يمارلت بهون انجار ليلام حديث عن أبي هريرة رضي الله عنه عن النبي صلى الله عليه وسلم قال من توضأ فأحسن الوضوء ثم أتى الجمعة عند سو وضوء يا درجة يا وضوء أسمره كذاب على الجمعة هنا الجمعة كو واجب على لما تطبوا يالوتي هنا من توضأ بلون فأحسن الوضوء وضوء يسمره ثم أتى الجمعة جمعة يهدا فاستمع وأنصت جمعا مالتنا هيرو يعني خطباون يسمى ستيال يدامت غفر له ما بينه وبين يوم الجمعة وزيادة 3 الأيام ليلة 3 قنات يتشمر لتا يليلة 3 قنات كسامنت يمار لتنا ليلة 3 قنات وانجل يمار لتا لي 3 قن يتشمر لتا ነገር ግን ومن مس الحصى فقد لغى የሆነ ጠጠር ያነሳ የተጫወተ እሱ ተጫውቷል بلا حديث ملكنا عليه الصلاة والسلام من الألو أبي سيد الخضري باستلال فهو حديث لي قال رسول الله صلى الله عليه وسلم من قرأ سورة الكهف في يوم الجمعة أضاء له من نور ما بين الجمعتين يجمع كان سورة الكهف يقرأسو بكت أي جمعة بالسنة بزيب الجمعة بكت أي جمعة مكاكل بالله الله يابر علتا برهان نور يادرق لتا الله أكبر إيه برهان نعمل سنتو تشاتنا سورة الكهف كوك ألا لكون بزور تشاتن يعني نفسياتن تالك ابن عند الشيطان يعني ألقو يا سينا سورة الكهف كو بتنس دقيقة متكرانا ግን የሚገኘው ብርሃን አስቡት በዚህ እስከ ቀጣይ ጁማዓ አላህ ያበራለታል ኑር በኑር ትሆናለህ ማለት ነው ስለዚህ ይሄ ሊያመልጠን አይገባም ሱረቱል ካፍ መቅራት ትልቅ አጅር አለው ማለት ነው ሐዲስ ሰሂህ ነው ሰሂህ الجامع 6470 ላይ አስቀምጦታል ኢብኑ ሻህልባን عن أنس بن مالك رضي الله عنه قال رسول الله صلى الله عليه وسلم أنس بن مالك من يا الله ما كان ديالو يلال أكثر الصلاة علي يوم الجمعة وليلة الجمعة فمن صلى علي صلاة صلى الله عليه 10 مرتين بليلة حديث من قالوا يجمع كان صلاة أبز هي دمو صلاتنا الصلوات بمرتين عليه الصلاة والسلام مابزات مورد لساتو دعاء مدرك ندال لبن إما يسيون حديثنا أكثر الصلاة علي يوم الجمعة وليلة الجمعة يجمع كأنهم هو ليلته مالتنا يجمع كأنهم ليلتهم لي صلاة بني لا عابزوا صلاة أوردو كوارد عابزوا بني ببزات أوردو فمن صلى علي صلاة عند صلاة بني لا اللهم صل وسلم إلى عند بني لا يورد سو صلى الله عليه 10 الله بعسرت بسول يورد بدل بعسرت إيه تلك نعمة الله عسرت عند اللهم صل وسلم الله بانت لا عسرت ስለዚህ ጁማዓ ቀንም ደግሞ ሶላት አለ ነብይ ማብዛትም ደግሞ የተወደደ እንደሆነ እናውቃለን ማለት ነው በሌላ ሐዲስ የአላህ መልእክተኛ ምን አሉ عن جابر بن عبد الله رضي الله عنه عن النبي عن رسول الله صلى الله عليه وسلم قال جابر بن عبد الله الله መልእክተኛ እንዲህ አሉ ይላል يوم الجمعة 12 ساعة لا يوجد فيها عبد مسلم يسأل الله شيئا إلا آتاه إياه فالتمسوها آخر ساعة بعد العصر جمعة كان አለች አንድ ሰዓት አለች ጁማዓ ቀን 12 ሰዓት 12 ሰዓት ነው ቀኑ ማለት ነው አጠቃላይ ቀኑም ለሊቱም 24 ሰዓት ነው ግን ቀኑ 12 ሰዓት ነው አሉ لا يوجد فيها በእነዚህ በቀኑ ምክንያቱም ለሊቱ ሳይሆን በቀኑ ውስጥ በእነዚህ በ12 ሰዓታቶች ውስጥ لا يوجد فيها عبد مسلم አንድ ባሪያ አይገኝም يسأل الله شيئا إلا آتاه إياه የሆነ ሰዓት አለች ያቺ ሰዓት ላይ ባሪያው አላህ Subhanahu Wa Ta'ala የለመነ ከገጠመው የለመነው ነገር ሁሉ የሚሰጠው ሰዓት አለ አሉ ሰዓቱ الإجابة يوم الجمعة ለተዑለሞች ኢጃባ አላህ እሺ ሚለ በዛ ሰዓት ላይ ከገጠመህ ሰዓቱ ካገኘኸው የለመንከው ነገር ሁሉ አላህ ይሰጣል ስለዚህ ይሄንን ሰዓት መጠባበቅ አለብን ዑለሞች ይሄን ሰዓት መቼ ነው በሚለው ጉዳይ ላይ ብዙ ተናግረዋል ነገር ግን አርጃህ በጣም ተስፋ የተደረገባቸው ሰዓቶች ሁለት ሰዓቶች ናቸው ዑለሞች እንዳስቀመጡት መረጃዎች ሐዲሶች እንደተጠቆሙት አንደኛው ሰዓት ልክ ኢማሙ ኹጥባ ሊያደርግ ሚንበር ላይ ከተቀመጠበት ሰዓት ጀምሮ ሰላቱ እስኪጠናቀቅ ድረስ
ስለዚህ ኢማሙ በሁለት ኹጥቦች መካከል በመታገኘው ሰዓት ዱዓ አድርግ ኢማሙ ማለት ነው ዱዓ ሲያደርግ ሌሎች ሳትረብሽ በውስጥ አሚን በል ዝም ብትልም ችግር የለውም ምንም ባትልም ምክንያቱም አዳምጡ ስለተባለ እንዲሁም ደግሞ ማለት ነው ሶላት ላይ ሆነህ ማለት ጁማዓው ሶላት ይሰገድ ከማሰላመት በፊት ስጁድ ላይ ሆነህ ዱዓ አብዛ ምክንያቱም ያቺ ሰዓት ልትሆን ትችላለች ስለተባለ በዛ ሰዓት ላይ ስትለምን አላህ የለመንከው ነገር ይሰጣል አንደኛው ሰዓት ይሄ ነው አሉ ሁለተኛው ሰዓት ደግሞ ከዓሱር በኋላ እስከ ፀሐይ እስክትገባ ድረስ ቁጭ ብሎ መስጂድ ላይ ኢባዳ ላይ ሆኖ ይኮን አላህ የለመነው ይሰጣዋል አሉ ስለዚህ በእነዚህ ሰዓቶች ላይ ዱዓ ልናበዛ ይገባል فيها ساعة لا يوافق عبد مسلم وهو يصلي يسأل الله شيئا إلا أعطاه إياه الملكي عليه السلام إمام مسلم ذكرت الحديث مالتنا ስለዚህ ጁማዓ ቀን ሌሎችም ከዚህ ውጪ ያሉ ብዙ ፈዳኢሎች ብዙ መልካም ስራዎች የሚሰራበት ቀን ነው ራሳችን ከዚህ ኸይር ከዚህ መልካም ነገር ልንከለክል አይገባ ማለት ነው ራሳችን ይሄንን ነገር ልናቀብ ከዚህ ነገር አይገባም አቅማችን በቻለው ልክ መልካም ስራ ሱረቱል ካፍ ይቀራል ሰላት አለይ ነብይ ያወረደ ሰላት አለይ ነብይ ይሄድን ማራን እንችላለን ምንም እኮ ያኒ ጧሃራ ውዱ አይጠይቅ ምንም አይጠይቅ በቃ ይሄድን እየሰራን ምን እናደርገው ነገር ነው ሱረቱል ካፍ 20 ደቂቃ 25 ደቂቃ ሰጥተን ብንቀራው ምን ጨርሰው የሆነ ነገር ነው ከዛም በታች ልንጨርሰው እንችላለን 15 ደቂቃ ሊፈጅብን ይችላል እንዲሁም ደግሞ ይሄን ብንቀራ እንዲሁም ደግሞ ማለት ነው በጊዜው ጁማዓ ላይ ብንሄድ በሳምንት እስቲ አንድ ቀን ለጁማዓ ብንሰጠው ምን አለበት ሳምንቱ ቀን ሁሉ ለዱዲ እየለፋን አይደል እንዴ እስቲ አንድ ቀን ለጁማዓ በቃ ጁማዓ ቀን አንድ አንድ ይዘው ሁሉ ጁማዓ እንኳን ማድረግ ካልቻለ እስቲ አንድ አንድ ይሄን አጅር ፈልገን ይላኛው በእያንዳንዱ እርምጃ የአንድ አመት ጾምና የአንድ አመት እንትን ፈልገን እስቲ ምን እናድርግ በጊዜ አንድ አንድ እናድርግ ይሄን ሱና ህያው እናድርግ ማለት ነው ስለዚህ አላህ Subhanahu Wa Ta'ala ሁላችንም بسمانه من تكن يرجن هذا صلى الله على نبينا محمد وعلى آله وأصحابه أجمعين